ዳኒ እንግዲህ አባባን አስጥላለሁ ብሎ ሄዶ ራሱ ታገተ። በመጨረሻም አንተ ምን አባል ስራ ነው እዚህ የመጣኸው? አንተ እዚህ ሰውዬ ቤተሰብ ነህ እንጂ የእሷ ፍቅረኛ አይደለህም በጭራሽ። እመነኝ፣ እኔ የእሷ ፍቅረኛ ነኝ። እኔ እዚህ የመጣሁት ይህንን ሰውዬ ለመጨረስ ነው። ምን አግብቶ ነው አንተ እዚህ የምጨርሰው? እሱን ምን ቤት ነህ ሲለውም፣ እመነኝ ይህ ሰውዬ ለእኔም ጠላቴ ነው። ካላመንከኝ ደግሞ ደውለህ እሷን አናግራት አለው። በመጀመሪያ ደረጃ አንተ ስትተርፍ ነው እኮ እሱን መግደል የምትችለው። ስታየኝ እኔ ሞኝ መስልሃለሁ እንዴ? የማትረባ አንተ ምን አባል ስራ ነው እዚህ የመጣኸው? ብሎ በቦክስ አጠጣው። ዳኒንም እጅ እግሩን አስሮ ፊቱን ጨምር ሸፍኖ እያሰቃየው ነበረ። ከዛም ወይዘሮ ቲና ፊቱ ተሸፍኖ ያይ ስታየው ደግሞ ይሄ ማን ነው? ምን ሊሰራ እዚህ መጣ ስትለው፣ ከዛም ፊቱን ሲፈታው ዳኒ ነው። እንዲህ ዳኒ ይሄ እኮ የኔ ፍቅረኛ ነው። ምን ሊሰራ ነው እዚህ የመጣው? ለምን አሁን ደግሞ አፍ አለኝ ብለሽ ታወሪያለሽ እንዴ? ዝም በይ እንጂ አንቺ አይደለሽም እንዴ ላክሹ? በፍጹም ነው ያላኩትም፣ ግን ደግሞ እሱ የኔ ፍቅረኛ ነው። እሱ የኔ ነው እንጂ ዳኒ ለምን እንደዚህ ያደረክ? ምን ልትሰራ እዚህ መጣ? የኔ ፍቅር እኔ ቀድሜ ከአንቺ ልገለለው ነበረ። ለምንድን ነው ስሜታዊ የምትሆነው? ስሜትን ለምንድን ነው የማትቆጣጠረው? እንደዚህ እኮ አይሆንም እያለች እንግዲህ እመነኝ፣ እኔ ምንም በል ምንም ልታምነኝም ላታምነኝም ትችላለህ። ይሄን አመጣጤ ይሄን ሰውዬ ልገለው ነው። እናም ደግሞ ዝም ብዬ የገባሁት ያን ጊዜ ልፈተነ እንጂ ሌላ ነገር አስቤ አልነበረም። ልትፈተነኝ ነው፣ ለዛ ነው በቦክስ የመታኸኝ ታዲያ እያለ እንግዲህ ልጁ እጅ እግሩን የፍጥኝ አስሮ ሲያምበጣብጠው፣ ከዛ በኋላ ዳኒ አባባን እያየ እኔ ልገለው ነው የመጣሁት፣ ይህንን ሰውዬ ልገለው ነው የመጣሁት፣ ምክንያቱም የኔም ጣላት ነው። ስለዚህ አጋጣሚውን ተጠቅሜ እኔም እዚሁ ልጨርሰው ነው የመጣሁት እያለ በድጋሚ እያወራ ስለሱ። ከዛ በኋላ ልጁ አፍን ዘግተህ ቁጭ በላት፣ ምን ይመስላል ይሄ እያለ ተው፣ ምንም ነገር እንዳታረገው፣ እኔ ሳልፈቅድልህ ምንም እንዳታረገው ይህን ሽማግሌ አለችው። ከዛ በኋላ አፍሽ ዘግተሽ ቁጭ በይ ሴትዮ፣ ከዚህ በኋላ እኔ ስፈቅድልሽ ብቻ ነው ማውራት የምትችይው፣ ዝም ብለሽ አትንጣጪ አላት ካሌብ። ከዛ በኋላ ዝም አለችና ና አንድ ጊዜ ውጪ እናውራ እኔ እናንተ አለችው። ከዛም ውጪ ወጣችና ቆይ ለምንድን ነው ልጁን ያገትከው? እኔ እኮ ከሱ ምንም ጉዳይ የለኝም፣ እሱ ፍቅረኛዬ ነው። ስለዚህ ነገ ዞሮ በሚያገኘኝ ሰው ላይ ምንም አይነት እርምጃ መውሰድ አልፈልግም። ተሳስቶ ነው፣ ምክንያቱም ይሄ ሰውየው ለእኛ ለሁለታችንም ጠላት ነው። ስለዚህ እሱን ልቀቀው አለችው። በፍጹም አልለቅም፣ ገንዘብ ስታመጭ ብቻ ነው እሱን መልቀቅ የምችለው አላት። ከዛም ቲና እንዴ ገንዘብ ሰጠው እኮ ከየት አመጣለሁ አለችው። እንጂ ገንዘብ ይመለከተኛል እንዴ? ገንዘቡን ከየት ማምጫ ምን አገባኝ አላት። እሷም ደግሞ አረ እንደዚህ አታደርግ፣ ለምንድን ነው እንደ ሰው ማታስበው? አንቺ ነግሬሻለሁ፣ ይኸውልሽ ቢካልሽ እንደዚህ እንደ ስጃራ ነው የምለጥፍሽ አላት። ከዛም ደነገጠች እና ዝም አለች። ከዛ አባዬና ዳኒ ደግሞ አባዬ እኔ አንተ እንደምታስበው አይደለም። ምን ላስብ ከዚህ የበለጠ? የኔ ልጅ በፊቴ እኮ ልገለው ነው የመጣሁት እያልክ ስታወራ ነበር። ምን ላድርግ ታዲያ አባዬ? እኔ አንተን ላድን ነው የመጣሁት። ምክንያቱም እንደዛ ማስመሰል ነበረብኝ። አንተን ላድን ነው የመጣሁት ብለው ይገለኛል። ስለዚህ ለዛም ነው እሱን ልገለው ነው የመጣሁት ያልኩ እንጂ አባዬ በፍጹም እኔ አንተን ላድን ነው የመጣሁት። ከዛም እንዴት ልመንህ አባዬ? ብታምነኝ ነው የሚሻልህ። የምሬን ነው። በፍጹም ይሄን ስራዋን አልደግፍላትም እኔ። እናም አንተን ላድን ነው እሷን ተከታትዬ ይዤ የመጣሁት። ነገር ግን አልተሳካም። ግን ደግሞ አንድ ነገር ልንገርህ አባዬ፣ ከዚህ ጋር በሰላም እንወጣለን እሺ? አይዞክ እያለ እንግዲህ ከዳኒ አባባን ተስፋ ሰጣቸው። ከዛ በኋላ ወይዘሪት ቲና ከሌላ ሰው ገንዘብ ተበድራ እንግዲህ ፖስታዋን ቤት ጥላ ሄደች። ትሁትዬ ጀግናዋም እንግዲህ ታሪክ ሰርታለች። ከዛ በኋላ እንግዲህ እሺ በቃ ለመሆኑ እነ ትሁት እንዴት ናቸው? የኔ ልጅ እባክህ አባዬ፣ ትሁትና ካሌብ በጣም ተጨንቀዋል። መታገቴን ሰምተዋል እንዴ? ቲና እንዳገተችኝ? አዎ። እነ ቲና እንዳገተችኝ ሰምቶ ዝም አለ? ግዴታ ነው ዝም ማለት አለበት። አዋራ ቢያስነሳ አንተን በህይወት ላይ ያገኘ ይችላል። ለዛም ነው እንዲረጋጋ ያደረግነው እንጂ ተጨንቀዋል። በጣም ነው የተጨነቀው አባዬ አለው። እኔ እኮ ምን እንደምትፈልግ ዝም በል ብቻ አንተ፣ ቀላል ነው። ከዚህ ጋር ዛሬውኑ እንወጣለን እኔና አንተ እያለው ለአባዬ ተስፋ መስጠት ጀመረ ዳኒ። ከዛ ምስቲ እናያለን የኔ ልጅ፣ ምንም ማድረግ አይቻልም። ልጁ እንደሆነ ምንም አይነት ርህራሄ የለውም። ገንዘብ ብቻ ነው እንጂ ገንዘብ ደግሞ እኛ እንስጥ ብንለውም እምቢ አለ።
ስለዚህ እስኪ የሚሆነውን አብረን ዝም ብለን ብናየው ይሻላል እያሉ አባባ እንግዲህ ከልጁ ጋር ቁጭ ብለው እያወሩ እያለ ተመልሶ መጣ። ሰላም ውድና የተከበራችሁ የሀያት ሚዲያ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ዳኒ አባባን አስጥላለሁ ብሎ እራሱ ጠቅልቆ እዛ ውስጥ ቀረ። ነገር ግን ደግሞ ትሁትዬ ደርሳ እንግዲህ ታሪክ ሰራች ማለት ነው። ምክንያቱም ቲና ከሰው የተቀበለችውን ገንዘብ ቤት ውስጥ ጥላ ነበር የሄደችው ጠረጴዛ ላይ። ትሁትዬም ደውላ ቲና እቤት እኮ ቃጥለሽ ነው የሄድሽው ስትላት፣ ወይ ትሁትዬ አመሰግናለሁ፣ እኔ እንደውም ሌላ ቦታ የጣልኩት መስሎኝ ነበረ። በቃ መጣሁ እወስዳለሁ። አይ የት አካባቢ ነሽ? እኔ መጥቼ ላቀብልሽ፣ እኔም የሚሄድበት ቦታ ስላለኝ ነው። እሺ ቢያስ አካባቢ ነኝ፣ በቃ እኔና እዛ ጋር ታቀቢኛለሽ አለቻት። ከዛም ትሁትዬ ፌስታሉን ይዛ መታ ሰጠቻት ገንዘቡን። ግን ምንድን ነው እሱ ይሄን ያክል ስትላት፣ ገንዘብ ነው ለሰው የሚሰጥ ገንዘብ። ቲና እባክሽን ጨንቆኛል ያባዬ ነገር፣ እናም ሻይ እየጠጣን እናውራ። እንዴ ትሁት መሽቷል እኮ ነገ እናወራለን፣ አሁን የሚሄድበታለኝ። አባዬ የት ሄዳል ብለሽ ታስቢያለሽ? አባዬማ ገዳም ሄዷል አልኩሽ እኮ፣ ስለዚህ ይመጣል። እባክሽን ቲና አባዬ ለገፉ ነገር እንዲደርስ አልፈለግም። እሱን እኔ አላቅም፣ አሁን ሂጂ አለቻት። ከዛ በኋላ እሷ ገንዘቡን ተቀብላ ሶኮ ሶኮ ብላ ወደ ልጁ ስትሄድ ትሁትዬም ተከትላት ሄዳለች ለካ። ከዛም እሷ ከልጁ ጋር ገንዘቡን ሰጠችውና ይሄ ገንዘብ ለእኔ በፍጹም አይበቃኝም፣ ስለዚህ ገንዘብ መጨመር አለብኝ ሲላት ጭንቅላቷን ይዛ አበደች ወይዘሮ ቲና። እንዴ እኔ ኬት አመጣለሁ ይሄ ሁሉ ገንዘብ? ሰጠው እኮ ይሄንንም ተበድሬ ነው ያመጣሁት ስትለው፣ ከሰማይ ቤትም አምጪ፣ እኔ ምን ይመለከተኛል? ለማንኛውም የምልሽን ካላደረግሽ ግን የራስሽ ጉዳይ ነው ከዚህ በኋላ አላት ልጁ። የማደርገውን አደርጋለሁ እኔ ራሴ ሲላት፣ ከዛ በኋላ እንዴ ቆይሽ እንዴት ላደርግ እኔ ምን ማድረግ አለብኝ ስትለው፣ የምታደርጊውማ ገንዘብ አምጪ፣ እኔ ገንዘብ ነው የምፈልገው ሴትዮ ምን ሆነሻል ሲላት፣ እሺ ለማንኛውም ብላ ሄደች። ከዛም እነሱ ቲናና ልጁ እዛ ጋር ሲሟገቱ ዳኒ የታገተበትን የታሰረውን እጁን ፈታና አባባን ለማስፈታት እንግዲህ ሲጣጣር ልጁ መጣና ከኋላ በቦክስ በትኖ ለቀቀው ዳኒ። ከዛው አባባንም በቦክስ መታቸው። ትሁትዬ ለካ ተደብቃ ይሄንን ጉድ እያየች ነበረ። እንግዲህ ደህና ዱላ አንስታ ማጅራቱን ብላ ደፋችው ልጁን። ጀግና አይገልጸውም። እንግዲህ ዳኒና ትሁት አክተር ናቸው የድራማው ማለት ነው። ደርሳ እንግዲህ ማጅራቱን ብላ ደፋችው። ምንድነው የመጣብኝ ልጁ እዛው ዝርር አለ። ከዛም አባባ የኔ ጀግና ትሁትዬ ደረሽልኝ ልጄ ብለው እንግዲህ በደስታ ነገር ግን ትሁትም ብቻዋን መሄድ አልነበረባትም። ወይ ካሊብን ወይ ሌላ ሰው ማስከተል ነበረባት። እንግዲህ ቲና ተብዬዋም እቤት ጥዬ የመጣሁት ሰው አለ፣ ምክንያቱም የማልተማመንበት ሰው ሊከተለኝ ይችላል ብላ እየሮጠች ወደ ቤት ተመለሰች። እሷ ግን ትሁት ላይ ለመድረስ ነበረ። ትሁት ግን እግሯን ተከተላ አብራት መታለች እዛ ቦታ ላይ። ከዛም አንተ የማትረባ ከእኔ ለማምለጥ ነው እንደ ሽማግሌውን የምትፈታው ብሎ በቦክስ አንዴ ሲለው ዳኒ ዝርር አደረገው። ከዛም አባባንም ደገመው። ልጁ በጣም እንጃ ጨካኝና ኃይለኛ ነገር ነው። ነገር ግን ትሁትዬ እነሱን እንደዛ ሲደበድባቸው ተደብቃ እያየች ነበረ። ደህና ዱላ አነሳችና ከኋላ ማጅራቱን ብላ ዘረረችው ትሁት። ከዛም አባዬን እግራቸውን ፈታችና ዳኒንም ተነስ ቶሎ በል ተነስ፣ ከዚህ ጋር ማምለጥ አለብን እያለች ዳኒን እየጎተተችው ነበረ። እንግዲህ ልጁ ከዛ ጋር ነቅቶ ከተነሳም ከባድ ችግር ነው የሚፈጠረው ትሁት ላይ። ነገር ግን ልጁ ከዛ ጋር ሳይነሳ አባባ ልጁን መድገም አለባቸው። ዳኒ ግን ወድቋል። ትሁትዬ ግን ታሪክ ሰርታለች በመጨረሻ ማለት ነው። እንግዲህ ቲና ይሄንን ዜና ስትሰማ እርግጠኛ ነኝ ጨርቄ ማቄት ሳትል ነው ከሀገር የምጠፋው ብዬ ነው ማስበው። ምክንያቱም ካሌብ ቤት ውስጥ እንግዲህ ቁጭ ብሎ ከመንቆራጠጥ ውጪ አንድ ቦታም ሄዶ ተጠራጥሮም ከሚስቱን ሲከተል አላየንም። ግን ዳኒ ራሱ መስዋዕት አድርጎ ለአባባ እዛ ጋር መስዋዕት እየከፈለ ይገኛል። ነገር ግን አባባ ሊያድናቸው አልቻለም። ትሁት ግን ደርሳ እንግዲህ ማጅራታቸውን ብላ እዛው ዘርረዋለች ሰውየውን ማለት ነው። ምክንያቱም እሷ ገንዘቡን ይዛ የመጣችው ለቲና ሲጀመር አውቃ ነው። ትሁት ቆይ እስቲ እግሯን ተከትዬማ መሄድ አለብኝ፣ አባዬ እሷ ጋር እንዳለ አውቃለሁ፣ ስለዚህ የምትሄድበትን ተከትዬ ሄዳለሁ ብላ ትሁቴ እሷ ነው እየተከታተለች አብራ ስትሮጥ
ከዛም ተሸዋወዱና መንገድ ላይ ትሁት ሸውዳት እንግዲህ እዛ የሆነ ስር ተለጥፋ